የተጠበቁ ህፃናት ለበለጸገ ትውልድ በሚል መሪ ቃል የህፃናት ቀን በድምቀት ተከበረ። ሰኔ 2018 በአፍሪካ ለ36ኛ በኢትዮጵያ ደግሞ ለ35ኛ ጊዜ የሚከበረውን የህፃናት ቀን የሀብሮ ወረዳ ሴቶች ወጣቶችና ማህበራዊ ጉዳይ ጽፈት ቤት ከወርልድ ቪዥን ኢትዮጵያ መርሳካይ ፕሮግራም ጋር በመተባበር በድምቀት ተከብሯል። የዕለቱ መርሃ ግብር የከፈቱት የሀብሮ ወረዳ ሴቶች ወጣቶችና ማህበራዊ ጉዳይ ጽፈት ቤት የፕሮጀክት ዝግጅትና ሀብት ማፈላለግ ቡድን መሪ እና የጽፈት ቤቱ ተወካይ አቶ ደሳለ ወርቁ ሲሆኑ ህፃናት ለነገው ሀገር ተረካቢዎች በመሆናቸው ጥበቃና እንክብካቤ ሊደረግላቸው እንደሚገባ በአጽንኦት ሰጥተዋል። በመቀጠል የወርልድ ቪዥን ኢትዮጵያ መርሳካይ ፕሮግራም አስተባባሪ ወይዘሮ ሶስና ተሾማ ስለ ህፃናት ቀን አስፈላጊነትና በዓሉ የሚታሰብበትን ምክንያት በተመለከተ ሰፊ ማብራሪያ ሰጥተዋል። በዕለቱ የህፃናት መብት ደህንነትና ጥበቃ ቡድን መሪ አቶ አክሊሉ ቀለመወርቅ ሰነድ አቅርበው ውይይት ተደርጎበታል። በበዓሉ ላይ በኩሌ ውርጌሳ ሊብሶ መነንተላ ሲሪንጋ አይገብር ሲሪንጋ ጃፓንና ሲሪንጋ ገራዶ አንደኛ ደረጃ ትምህርት ቤቶች የተውጣጡ ተማሪዎች ተገኝተው የጥያቄና መልስ ውድድር እንዲሁም ስነ ጽሁፎችን በማቅረብ በድምቀት ተከብሯል። ተማሪዎቹና መምህራኖቻቸው በወርልድ ቪዥን ኢትዮጵያ ድጋፍ የተገነቡትን ምቹ የህፃናት ማረፊያ፣ የልጃገረዶች የንጽህና መጠበቂያ ማዕከላትን እንዲሁም ንጹህ የመጠጥ ውሃ ፕሮጀክቶችን በመጎብኘት የልምድ ልውውጥም አድርገዋል። በመጨረሻም ፕሮግራሙን ለተሳካለትና ለህፃናቱ ሁለንተናዊ ድጋፍ ለሚያደርጉት ለወርልድ ቪዥን ኢትዮጵያ፣ ለሉተራን ወርልድ ፌዴሬሽን እና ለቪዥን ፎር ኢትዮጵያ ምስጋና ቀርቦላቸው የምስክር ወረቀት ተበርክቶላቸዋል። በውድድሩ ተሳታፊ የነበሩ ተማሪዎችም ሽልማት ተበርክቶላቸዋል።